ሌላው ከዚህ ጋር በተጓዳኝ የተጀመረ ከአቶ ተሾመ ገብረ ማርያም የፍትሐ ብሔር ክስ ጉዳይ ነው። እንደገና ደግሞ ኮሎኔል መላኩ ካሰኝ ህግ አማካሪና ጠበቃ ያቀረቡት የፍትሐ ብሔር ክስ ማመልከቻ አሉ። ኮሎኔል መላኩ ካሰኝ ወደዚህ ይምጡና የክስ ማመልከቻዎትን ያሰማሉ። ይቀጥሉ። በኢትዮጵያ ሽግግር መንግስት ለማዕከላዊ ከፍተኛ ፍርድ ቤት አዲስ አበባ የወንጀል መዝገብ ቁጥር 1/87 በከሳሽ ልዩ አቃቢ ህግና በተከሳሾች እነ ሻለቃ መንግስቱ ኃይለማርያምና 105 ሰዎች መካከል ስላለው የወንጀል ክስ የወንጀለኛ መቅጫ ህግ ቁጥር 100 እና ስነ ስርዓት ህግ ቁጥር 154 156 በሚፈቅዱት መሰረት በፍትሐ ብሔር ክስ በውክልናና በግል ተበዳይነት ተካፋይ ለመሆን እንዲፈቀድልኝ የቀረበ አቤቱታ ነው። ይህን የፍትሐ ብሔር ክስ በውክልናና በግል ለማቅረብ መብት አለኝ። የምከራከረው በውክልና ለእናቴና ለወንድሞቼ ሲሆን በግሌ ጠበቃ ስለሆንኩ ራሴው እከራከራለሁ። ሐመሩሃ ተከሳሾች በፍትሐ ብሔሩ ክስ ራሳቸው ወይም በጠበቃ አማካይነት ይከራከሩ እንደው ለይቼ አላውቅም። መጥሪያ ለተከሳሾች ማድረስ የሚቻለው በስር ላይ ለሚገኙት በሆኒ ቤቱ ሹም በኩል ሲሆን በአገር ውጭ ለሚገኘው በጋዜጣ ማስታወቂያ ጥሪ አማካይነት ነው። ክሱ የጽሁፍና የሰው ማስረጃ ይቀርብበታል። ፍሬ ነገር በውክልና ስለማቀርበው ክስ ይህን ክስ የማቀርበው በተከሳሹ መቶ አለቃ መላኩ ተፈራ ላይ ነው። ድርጊቱ የተፈጸመው ጎንደር ከተማ ውስጥ ሆኖ በ1969 ከ1969 እስከ 1974 ዓ.ም ባለው ጊዜ ውስጥ ነው። 1 ተከሳሹ የጎንደር ክፍለ ሀገር ደርግና የሰፓኮ ተጠሪ በነበረበት ወቅት በጡረታ ላይ ይገኙ የነበሩትን ወላጅ አባቴን ግራዝማች ካሰኛ አለማየሁ ደስታን በ70 ዓመት እድሜያቸው በእስር ከዋላቸው በኋላ በአጃቢዎቹ የሰብአዊ ስቃይ ቶርች እንዲካሄድባቸው በማድረግ ከሰውነት አካል ውጭ በመሆናቸው በሕክምና የቆዳ ጥገና ስኪን ግራፍት እስከ መደረግ ደርሰዋል። ለ8 ወር ተኩል በእስረኝነት በሆኒና በሐኪም ቤት እንዲቆዩ አድርጓል። 2 ወንድሜ አቶ ታከለ አሰፋን የክፍለ ሀገሩ ቴሌኮሙኒኬሽን መስሪያ ቤት ኃላፊ የነበረውን በስቃይ እንዲገደል አድርጓል። 3 ታናሽ ወንድሜን በእውቀቱ ካሰኝ ላይ ስቃይ ቶርች እንዲካሄድበት በማድረግ አንደኛው እጁ ላይ ዘላቂ የሆነ ጉዳት ሲደርስበት ከ2 ዓመት ከመንፈቅ በላይ በጎንደር ባታ ወህኒ ቤት እንዲታሰር አድርጎታል። 4 በ1974 ዓመተ ምህረት አባትና እናቴን ወይዘሮ አዲስ ለማን ባዛውንት እድሜያቸው እንዲታሰሩ አድርጓል። 5 ታናናሽ ወንድሞቼ ስራቱ ስለበዛባቸውና በጎንደር ከተማ የመኖር እድላቸው በመሟጠጡ በበረሃ ወደ ሱዳን እንዲሰደዱ ተገደው በሰው ሀገር እንዲኖሩ ተደርገዋል። ተከሳሹ መቶ አለቃ መላኩ ተፈራ በግራዝማች ካሰኛ አለማየሁና በቤተሰባቸው ላይ ከፍተኛ በደል አድርሷል። አባቴ እስከ ዕለት ሞታቸው ተከሳሹ ያደረሰባቸውን ሰቆቃ ጠባሳ ይዘው ነበር። ተከሳሹ መቶ አለቃ መላኩ ተፈራ ወንጀሉን የፈጸመው ጎንደር ከተማ ሲሆን ተበዳዮች ማስረጃና ምስክሮች የሚገኙት ጎንደር ስለሆነ ክሱ ጎንደር ከተማ ሲታይ የጉዳት ካሳ መጠኑን የመጠየቅ መብቴ
እንዲጠበቅልኝ በትህትና አመለክታለሁ። በግል ተበዳይነት የማቀርበው ክስ ይህን ክስ የማቀርበው በ50 አለቃ ለገሰ አስፋውና በሻለቃ መንግስቱ ኃይለ ማርያም ላይ ነው። 1 በ50 አለቃ ለገሰ አስፋው ላይ የማቀርበው ክስ የካቲት 3 ቀን 1969 ዓመተ ምህረት ሐረር ውስጥ በቁጥጥር ስር ሆኜ ከቀኑ 12 ሰዓት በአጃቢ ጉዞ ወደ አዲስ አበባ በማድረግ ሌሊቱን ስጓዝ አድሬ ሲነጋጋ አዲስ አበባ ስደርስ ምድር ጦር ወታደር ፖሊስ ተረከበኝ። ከየካቲት 4 ቀን እስከ ግንቦት 9 ቀን 1969 ዓመተ ምህረት ድረስ በምድር ጦር ወታደር ፖሊስ እስር ቤት ካለ ግንኙነት ኢንኮሙኒካዶ ታሰርኩ። ቃሌ እንድሰጥ አልተደረገም። ግን ለብዙ ጊዜያት ከቀኑ 12 ተኩል ወይም 1 ሰዓት አካባቢ እየተጠራው ጉዳይ የተያዘው በጓድ ለገሰ አስፋው ነው፣ ምርመራ ከ3ኛ ክፍለ ጦር ፖለቲካ መምሪያ አልደረሰም እየተባልኩ እመላለስ ነበር። ይህ የሚነገረኝ በጊዜው የምድር ጦር ወታደር ፖሊስ አዛዥ በነበሩት መኮንን ነው። ግንቦት 9 ቀን 1969 ዓመተ ምህረት ከምድር ጦር ወታደር ፖሊስ እስር ቤት እንደወጣ ተደርጎ ወደ ምድር ጦር ጠቅላይ መምሪያ ተወስጄ በአስተዳደር መኮንን ከስር መፈታቴ ይገለጥልኝ እንጂ ተለዋጭ ትዕዛዝ ከተሰጠ ድረስ ከቀኑ በ3 በ7 በ9 እና በ12 ሰዓት ለምድር ጦር መምሪያ ሻምበል እያመለከትኩ እንድፈርም ታዘዝኩ። ለ1 ወር በዚህ አይነት የቁም እስር አሳለፍኩ። በመካከሉ ደርግ ጽፈት ቤት ተጠርቼ ከቤታዊ ዘመቻና ጥበቃ መምሪያ ኃላፊ ሻለቃ ጌታቸው ሽበሽ ዘንድ ቀርቤ በረዳታቸው በኩል የደርጉን ሊቀመንበር ርዕሰ ብሔር ለመሆን ብቁ አይደለም ብለሃል፣ ራስ ሆቴል ትሄዳለህ፣ ደርግን አትደግፍም ወዘተ በሚል ክስ የተመሰረተብኝ መሆኑና ይሄው የመጨረሻ ማስጠንቀቂያ ሆኖ መለቀቄ ተገለጸልኝ። ክስ የቀረበብኝ በ3ኛ ክፍለ ጦር ወታደራዊ ፖለቲካ መምሪያ ሲሆን እንድታሰርና በኋላም እንድፈታ ውሳኔ የተሰጠው በወታደራዊ ፖለቲካ መምሪያ ጠቅላይ መምሪያ ኃላፊ እንደሆነ ተገልጾልኛል። የዚህ ወታደራዊ ፖለቲካ ጠቅላይ መምሪያ ኃላፊ 50 አለቃ ለገሰ አስፋው ነበር። በመሆኑም በስላይ ለቆየሁባቸው 96 ቀናት ኃላፊው ተከሳሹ 50 አለቃ ለገሰ አስፋው ነው። ከማውቃቸውና ተገድጄ እንድስተናገድባቸው ከተደረጉት 4 እስር ቤቶች መካከል የምድር ጦር ወታደር ፖሊስ እስር ቤት በእጅጉ አስከፊ ነው።